ፕሮግራማችን ያካሄድን እንቆይና እንመለሳለን። አሁን ቀጥታ ወደ አቶ መላኩ ሄዳለሁ። ጤና ይስጥልኝ አቶ መላኩ። ጤና ይስጥልኝ የቀድሞ ክሴት አባል ሽሎሞ ሞላ እንዲሁም ቴሌቪዥን ፕሮግራም አስተባባሪዎች በሙሉ ጤና ይስጥልኝ ብያለሁ። እዚህ መሀከል ሀገር አንዳንድ የድወል ምልክት እየሰማን ነውና ምናልባት ወደ መጠለያ ከመሄዳችን በፊት እስቲ እናንተ አካባቢ እንዴት እየተቀበላችሁት ነው? ይህን የሮኬት ጉዳይ በሰላም ነው? ችግር አለ? እንዴት ነው? ከኛ እግዚአብሔር ይመስገን አሁን በሬዲዮ ስንሰማ አንዳንድ ወገኖችን ሁሉ እየደወልን ስንሰማ፣ ግን በተለይ በዚህ በሰሜኑ ክፍል አብዛኛውን ጊዜ የሂዝቡላ ሮኬቶች ናቸው። ከኛ እንኳን የሂዝቡላው አይደርሰንም። ያው ኢራን ካልሆነ ኢራንም ያው ማስጠንቀቂያ ይላክብናል እና በጻፎን ያለው ነው። በእናንተ በዚህ በመርካዝና በሰሜኑ ክፍል ነው አብዛኛውን ጊዜ እየሰማን ያለን። ሬዲዮ ታዳምጥ ነበር። ከሞላ ጎደል ምን ያህል በቀን የማስጠንቀቂያ ደወል ትሰማላችሁ እናንተ? በእርግጥ እንዳልከው የእናንተ ከኢራን አካባቢ የሚተኮሰው ነው። ትላንትና ከሌሊቱ ያው ከንጋቱ አንዴ ከርፋዱ አንዴ ያው ማታ ደግሞ ምሽት አካባቢ አንድ ጊዜ ነው። በቃ በቀን አንድ ጊዜ ወይም ሁለት ጊዜ ወይም ሶስት ጊዜ አለዚያም ደግሞ 24 ሰዓት ደግሞ ሳይወረውሩ ወይም ደግሞ የማስጠንቀቂያ ደወል ሳይደወልበት የሚቀርበት ቀንም አለ እና የኛ አብዛኛውን ጊዜ የሚደርሰን የኢራኑ ካልሆነ የሂዝቡላው አብዛኛውን ጊዜ እግዚአብሔር ይመስገን አይደርሰንም። እንሰማው በመርካዝና በስፋት አካባቢ ጦርነቱ ከተጀመረ ጊዜ ጀምሮ ሚሳኤሎች ወድቀው የተጎዳለ ወይም ደግሞ የሚሳኤሎች ስብራት ወድቀው የደረሰ ጉዳት አለ? ቤቶች ወይ ምናምን ነገር በእናንተ አካባቢ? በእኛ እስካሁን ድረስ ባለፈው ያው ክኒወል ትልቅ ክኒወል አለ ግራንድ ክኒወል የሚባል አካባቢ ላይ ከታሃናው ከመኪና ማረፊያው ቦታ ላይ ወድቆ እንግዲህ የሚላከው ሚሳኤል በጣም ቀላል ነገር አይደለም። ከወደቀ በኋላ እየተፈናጠረ እንደገና እንደ ቦምብ መሰሎች እየፈነዱ ብዙ ቤቶችንም ያው እንትን ብለዋል፣ ሰባብረዋል፣ በሩን ምናምን ገነጣጥሏል። ግን በዚያን ሰዓት በወቅቱ የነበሩ ሰዎች አንደኛ በታሃናውም ሆነ በዛም የነበሩ ሰዎች በድንጋጤ ወደ 30 ሰው ብዬ ባለፈው ነበረ። ያም ሰው መጣው ግማሹ አብዛኛውን ጊዜ በድንጋጤ ነው እንጂ 19ኞች ትንሽ መቀርጨፍ ባህሪ ነው እንጂ ከባድ አደጋም የደረሰም የለም የሞተም የለም። እግዚአብሔር ይመስገን ሁሉም ሰላም። የህዝቡ ዲሲፕሊን እንዴት ነው? በሚሰጠው መንግስት በተለይ ደጀን የሚሰጠውን መመሪያ እየተቀበለ ህዝቡ ወደ መጠለያ በሰዓቱ ይሄዳል ወይስ አንዳንዶች ደግሞ ከኔ አካባቢ አይደርስም እያሉ ትንሽ ነገሩን እያጣጣሉ አደጋ ላይ የሚወድቁ ሰዎች አሉና እንዴት ነው ወይስ? እኔ እንዲያውም ካየሁት ካሁን በፊት በዚህ በደቡብ አካባቢ ላይ ከአዛ የሚላከው ሮኬት በዚያን ሰዓት እኔ ሰውን ስገመግመው ጥግ ይዘው የቆሙበት ሰዓት ነበር። ደረጃ ላይ ቁመን እኔ በራሴ ጀምሮ ደረጃ ላይ ቁመን ሁሉ ያሳለፍንበት ጊዜ ነበር። ይሄ ግን አሁን እንደማየው ሆኖ ህብረተሰቡ በሙሉ ልቅም ብሎ ወርዶ ከማማድ መከላከያ እንደሚገባ እያየሁት ነው። በቃ ሁሉም ሰው ከባድ እንደሆነ ተገንዝቦታል፣ አይቶታል። ያወላለቁን በዚህ በሚዲያ እንደምናየው በተለያዩ በቴሌቪዥን ሆነ በቲክቶክ እንደምናየው አወላለቁ በጣም አስከፊ ነው። ከወደቀ በኋላም ደግሞ ተፈናጥሮ ብዙ ጉዳት እንደሚያደርስ እነዚህ ሁላ መሰሎች ሰው በስጋት በተጠንቀቅ መከላከያ እየገባን ያለ። ከዚያም ባሻገር ደግሞ የደጀን ይዙ ወንድማችን አይቸው በሚያስተላልፈው ሁሉም ሰው ይሰማዋል፣ እየተገበረው ነው ያለ። ሌላው ደግሞ በተለይ ሰዎች አሁን ደወል በሚደወልበት ጊዜ አላርም በሚሰማበት ጊዜ ሰዎች የድንጋጤ ባህሪ ያሳያሉ ወይስ ለምደውታን? ከዛ ደግሞ አንዳንድ የሚደነገጡ ሰዎች ካሉት የሙያዊ እገዛ የሚደረግላቸዋል ወይ ነው ጥያቄው። ጋሽ ለሞው ካሁን በፊት በደቡብ ክፍል ሲወረወሩ ሩጫ በሩጫ በድንጋጤም ሰዓትን ብዙ ነገር ነበረ ያቀርቷል። አሁን ግን በእውነት ይሄ ኢመርጀንሲ አላርት የሚባለው ይሄ ማስጠንቀቂያ ደወል ቀድሞ ሜሴጅ የሚላከው ሁሉም ሰው ተግብሮት ከዚያ ጫማ ያገባል ምን ይላል። ለመጀመሪያው ቀን ነው ሁሉም ትንሽ ተደናግጦ ነበር። አሁን ግን ዘና ብሎ ወደ ሚቅናት ብቻ ግን በተጠንቀቅ ሁሉም ሰው መደናገጥ ሳይኖር የመጀመሪያው ጊዜ በደንብ ይደናገጥ ነበር። ከ10 ደቂቃ እና ከ12 ደቂቃ በኋላ ነው የሚደርስ የሚባል ነገር አዛካው ድምፁ እስከሚመጣ ድረስ
ሁሉም በተጠንቀቅ ተረጋግቶ ነው የሚወርድ ያለና እግዚአብሔር ይመስገን ደህና ነን። እኛም በሸባካ የኛ ብዙ ጊዜ እኛ ኢትዮጵያውያኖች የሚኖርበት አካባቢ አንዳንድ ፎቆቹ እንደ አሮጌ ፎቆች ናቸው ይባላል። ትክክለኛ ባልሆንም ምናልባት እርግጠኛ ባልሆንም እና ከዛ አካባቢ የሚኖሩ ሰዎችስ መጠለያቸው ምንድነው? እዛው ከደረጃው ውስጥ ነው የሚቀመጡ ወይስ የህዝባዊ ሚቅላጥ ወይም ደግሞ መጠለያ አለ? እንዴት ነው ይስ? እስካሁን ድረስ ይህ ጦርነት ተከፈተ 11ኛ ወር ነው። እስካሁን ድረስ አንድ ፕሮግራም ያደረገን ሰው የለ። እንግዲህ ያው በውዛሃኑ እድር ወዘተ የመሳሰሉ የጥሪ ስነ ስርዓቶች አሁን ተሰርዘዋል። የሰርግ ጥሪዎች ነበሩ ተሰርዘዋል። ሁሉም ነገር አቁሟል። እግዚአብሔር ይመስገን የመሰብሰቡ ሁኔታ በ50 ሰው የመከላከያ ቦታ ያለበት ከሆነ እስከ 50 ሰው ተብሎ ነበረ። 50 ሰው እንኳን 50 ሰው ራሱ 10 ሰው የሚሰበሰብ የለም። ሁሉም ራሱን ጠብቆ ነው ያለ እንጂ እግዚአብሔር ይመስገን ለኛ ነው። ኦኬ አቶ መላኩ ስለነበረን ቆይታ በጣም እናመሰግናለን። በእርግጠኝነት ለወደፊቱ መልሰን እናገኛለን። እናመሰግናለን። አመሰግናለሁ። መልካም ቀን።